በአዲስ አበባ የሚገኙ 76 ወንዞች ነዋሪዎችና የተለያዩ ድርጅቶች የሚለቋቸው ቆሻሻ ፍሳሽ ምክንያት የተበከሉ በመሆናቸው ለምንም አይነት አገልግሎት መዋል እንደማይችሉ የአዲስ አበባ አካባቢ ጥበቃ ባለስልጣን ገልጿል። ባለስልጣኑ በተበከሉ ወንዞች ምክንያት በርካታ ሰዎች ለተለያዩ በሽታዎች ይጋለጣሉ ያለ ሲሆን በእነዚህ ወንዞች ዳርቻ የለሙ አትክልቶችን መመገብ መድኃኒት የሌላቸው ባክቴሪያዎች እንዲፈጠሩ ያደርጋልን ብሏል። የተገለጸው ባለስልጣኑ በከተማው ከሚገኙ አምራቾችና አገልግሎት ሰጪ ተቋማት ጋር ባደረገው የግንዛቤ ማስጨበጫ መድረክ ላይ ነው። ሪፖርተራችን መስሊያ ሀሺም በጉዳዩ ላይ ዝርዝር ዘገባ አዘጋጅታለች። የአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን ከአካባቢ ጥበቃ ባለስልጣን ጋር የወንዞችን ዳርቻ ልማትና ክለትን ለመከላከል ከአምራችና አገልግሎት ሰጪ ተቋማት ጋር የግንዛቤ ማስጨበጫ መድረክ አካሂዷል። በመድረኩም በአዲስ አበባ ከተማ የሚገኙ ወንዞች በከፍተኛ ሁኔታ ለብክለት መዳረጋቸው ተገልጿል። ለዚህ ደግሞ ግለሰቦችና ድርጅቶች ወደ ወንዞቹ በሚለቋቸው ንጹህ ያልሆኑ ፍሳሽና ተያያዥ ቆሻሻዎች እንደሆነ ጥናቶች እንደሚያመላክቱ ነው። የአካባቢ ጥበቃ ባለስልጣን የአካባቢ ብክለት ቁጥጥርና ክትትል ዳይሬክቶሬት ዳይሬክተር ለሜሳ ጉደታ የገለጹት በአዲስ አበባ ወደ 76 በቁጥር ወደ 76 የሚሆኑ ወንዞች በጥናት ተለይተዋል ማለት ነው። ማለት ሁሉም መነሻ ያላቸው ሳይሆን መነሻ ያላቸው ከላይኛው ተፋሰስ ከእንጦጦ አካባቢ የሚመጡ ንጹህ ውሃ ይዞ ከላይ የሚመጡና ከተማ ውስጥ ሲደርሱ ግን ኮምፕሊትሊ ከለራቸው፣ ሽታቸው፣ ባህሪያቸው የሚቀየር ወንዞች አሉ። ከፍተኛ የሆነ እነዚህ ፌካል ኮሊፎርም የሚባሉ ባክቴሪያዎችን የተበከለ ነው። ለምንድነው? ከተለያየ መኖሪያ ቤት፣ ከተለያየ ኢንዱስትሪ፣ ከተለያየ አገልግሎት ሰጪና አምራች ተቋማት የሽንት ቤትም የኢንዱስትሪም ፍሳሽ አውትሌቱ የተገጠመው ወደ ወንዝ ነው ማለት ነው። ስለዚህ የአዲስ አበባ ወንዞች በከፍተኛ ሁኔታ መበከላቸውን ጥናቶች ያሳያሉ። በመሆኑም ወንዞቹ የተበከሉ መሆናቸው ለየትኛውም አገልግሎት መጠቀም የሚያመጣው ጉዳት ከፍተኛ መሆኑን የገለጹት ኃላፊው በእነዚህ ወንዞች ዳርቻ የለሙ በተለይ ጥሬ አትክልቶችን መመገብ መድኃኒት የሌላቸው ባክቴሪያዎች እንዲፈጠሩ ያደርጋል ነው ያሉት። ይሄን የአዲስ አበባ ወንዝ ለምንም አገልግሎት መጠቀም አይቻልም። እንስሳቶች መጠጣት የለባቸውም። ሰዎች ልብሳቸውን ማጠብ የለበትም። በዚህ ወንዝ ለግብርና አገልግሎት መዋል የለበትም ይላል ጥናት። ለምንም አይነት ነገር መጠቀም የለብንም ይላል። ነገር ግን ለብዙ ነገር እየተጠቀምን ነው ማለት ነው። ስለዚህ ይሄ ደግሞ ከፍተኛ የሆነ ማህበራዊ ችግሮችን ያመጣብናል። የከባድ ብረት ኢምፓክት አለ። መድኃኒትን የተላመዱ ባክቴሪያዎች ለምሳሌ በቲቪ የተያዘ ሰው አንቲ ቱበርኩሎሲስ ድራግ ነው የሚወስደው። ያ መድኃኒት 85% በሽንትና በሰገራ ይወጣል ማለት ነው። ሰውነታችን የሚጠቀመው 15% ነው። በጣም ጥቂት የሆነው ሰውነታችን ተጠቅሞ ሌላው አሰወስት ከሽንት ቤት ጋር ከሰገራ ጋር ከውሃ ሽንት ጋር ይወጣል ማለት ነው። ያ ሽንት ቤታችን ወደ ወንዝ ሲሄድ እዛ ውስጥ ያሉ ባክቴሪያዎች ያንን መድኃኒት ይላመዳሉ ማለት ነው። ያንን መድኃኒት ሬዚስት አድርጎ የመቀጠል እድል ያገኛሉ ማለት ነው። ያንን የተበከለ ውሃ ተጠቅሞ መስኖ የሚያመርቱ ያንን ውሃ የሚጠጡ እንስሳት እኛ ስጋቸውን የሚንበላ ወተታቸውን የሚንጠጣ ከሆነ በዛ የሚመረተው በዛ የተበከለ ውሃ የሚመረተውን ቲማቲም ጥሬ የሚንበላ ከሆነ ጎመን፣ ሽንኩርት፣ ቲማቲም፣ ድንች የሚንበላ ከሆነ ጥሬውን በዛ አይነት ድራግ ሬዚስታንት የሆኑ ባክቴሪያዎች የመበከል በዛ መድኃኒት ተመልሶ የመዳን እድላችን ዜሮ ይሆናል ማለት ነው። ያ በሽታ ደግሞ በትንፋሽ በተለያየ መንገድ ይተላለፋል። የወንዞቹ መበከል የከተማዋ ከርሰ ምድር ውሃም እንዲበከል ምክንያት ሆኗል ነው ያሉት ኃላፊው። ይህ ደግሞ በከተማዋ የንጹህ ውሃ አቅርቦት ችግር እንዲፈጠር ማድረጉን አክለው ገልጸዋል። ወንዞቻችን የተበከሉት የላይኛው ወንዝ ብቻ አይደለም፣ የምናየው ወንዝ ብቻ አይደለም የተበከለው፣ የከርሰ ምድር ውሃም ተበክሏል። ይሄ በጥናት የተለየ ነው። የምንጠቀማቸው ሰፕቲክ ታንኮች እንግዲህ አዲስ አበባ ውስጥ መኖሪያ ቤቶች ቁጥራቸው ከፍተኛ ነው። እያንዳንዱ መኖሪያ ቤት ወደ ታች ቆፍሮ ነው ሽንት ቤቱን ስቶር የሚያደርገው። ሰፕቲክ ታንክ ውስጥ ነው ስቶር የሚያደርገው። ያ ሰፕቲክ ታንክ ሲልድ አይደለም ማለት ነው። ውሃ በባህሪው የመስረግ ባህሪ ስላለው ይሰርጋል ማለት ነው። በሽንት ቤት የተበከለ ነው ማለት ነው ከርሰ ምድር ውሃ። የንጹህ ውሃ አቅርቦት ችግር ማለት ለአዲስ አበባ የሚመጣው ውሃ በጣም ከአዲስ አበባ ውጪ ራቅ ያለ ቦታ ነው። አዲስ አበባ ውስጥ ወንዞቻችንን ብንንከባከብ ብንገድበው ንጽህናውን ብንጠብቅ
ትሪት አድርገን ለመጠጣት እንኳን ከፍተኛ እድል ይኖረን የነበረው የንጹህ ውሃ አቅርቦታችን ያነሰው አንዱ ሰበብ ወንዞቻችን ስለተበከሉ ነው። በመድረኩ ንግግር ያደረጉት የአዲስ አበባ ከተማ አካባቢ ጥበቃ ባለስልጣን ዋና ስራ አስኪያጅ ዲዳ ድሪባ እነዚህ ወንዞች ለረጅም ዓመታት የቆሻሻ መጣያና የኢንዱስትሪ ፍሳሽ ማስወገጃ ቦይ ሆነው መቆየታቸውን ገልጸው አሁን ወንዞቹን በጋራ ማጽዳት ካልተቻለ የከተማዋን ጽዳት ማስጠበቅ አይቻልም ነው ያሉት። እነዚህ ወንዞች ለረጅም ዓመታት መነሻ ላይ እንደ ሀብት ቢታዩም ለረጅም ዓመታት የቆሻሻ መጣያ የፍሳሽ የኢንዱስትሪ ፍሳሽ የሽንት ቤት የተለያዩ አገልግሎት ሰጪና አምራች ኢንዱስትሪዎች ቆሻሻቸውን የሚያስወግዱበት የቆሻሻ ማስወገጃ ቦይ ሆነው እንደዚህ አይነት ታሪክ ኖራቸው ዛሬ ላይ ስናይ የወንዝነት ባህሪያቸው ለቀዋል። እነኚህ ወንዞች ሀብትነታቸው ቀርቶ እነሱን ካላጸዳን የአዲስ አበባ ከተማ ጽዳት ማረጋገጥ አይቻልም ብለን ወስደናል ማለት ነው። በአዲስ አበባ ከተማ የሚገኙ ወንዞች ደህንነት ለማስጠበቅ በወጣው አዲሱ ደንብ በወንዞች ላይ መጸዳጃ ቤት የገነባ ወይም ያልተጣራ ፍሳሽ ቆሻሻ የለቀቀ ግለሰብ 150,000 ብር ይህንን የፈጸመው ድርጅት ሲሆን ደግሞ 300,000 ብር ቅጣት እንደሚጣልበት ተደንግጓል። ከዚህ በተጨማሪ ይህንን ደንብ ከወንዞች እስከ 30 ሜትር ርቀት ያሉትን ተቋማት የሚያካትትና በሚፈጽሙ ህገወጥ ተግባራት እንደየጥፋቱ ደረጃቸው የገንዘብ ቅጣት ጨምሮ ድርጅቶቹ እስከ መዘጋት የሚደርስ እርምጃ እንደሚወሰድ በመድረኩ ሲገለጽ ሰምተናል።